ክልል ርዕሰ መስተዳድር አረጋ ከበደ በትላንት በስቲያ በአዲስ አበባ ቅንጡ ሆቴል ከማስረሻ ሰጤ ጋር በተፈራረሙት ስምምነት ከፍ ያለ ተስፋ ሰንቀዋል። በክልሉ ከ3 ዓመታት ገደማ በፊት ጦርነት ከተቀሰቀሰ ወዲህም በፋኖ አመራርነት ስማቸው ከሚነሳ ግለሰብ ጋር ስምምነት ሲፈረም የመጀመሪያው ነው ሲል ዘገባው ገለጸም። በኢትዮጵያ መንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያ በሚደረግበት ወቅትም ክልሉን የመምራት ኃላፊነትም ከይልቃል ከፍ ያለ የተረከቡት አቶ አረጋ ከበደም ስምምነቱ ከተፈረመ በኋላ ተወያይተንና ተደራድረን በክልላችንና በሀገራችን ዘላቂ ሰላም ለማረጋገጥ ቆርጠን ተንስተናል ሲሉ ተናግረዋል። የቀድሞ ተዋጊ ሄሊኮፕተር አብራሪ ማስረሻ ሰጤ ስምምነቱን ከመፈራረማቸው በፊትም ከስራ አስፈጻሚ ኮሚቴ የሚሆን ከድርጅቱ አባልነት እንደታገዱ የአማራ ፋኖ ህዝባዊ ድርጅት አስታውቆ ነበር። እስክንድር ነጋ በሰብሳቢነት የሚመሩት አፋሃድ ማስረሻ ሰጤና መስፍን አባተ የተባሉ ሌላ አመራርም ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅም ህዳር 20 ቀን 2018 ዓ.ም ገለጹም። የድርጅቱ መግለጫ ከወጣ ከ5 ቀናት በኋላ ግን ማስረሻ ሰጤ በአፋሕድ ስም ስምምነቱን ፈርመዋል። ስምምነቱን ከፈረሙ በኋላም ወደ ጫካ የወሰዱን የተለያዩ ህዝባዊ ጥያቄዎች ነበሩ ያሉት አቶ ማስረሻ ሰጤም ጥያቄዎቹ የሚመለሱበት በጊዜ ሰሌዳ መቀመጡን ተናገሩም። ማስረሻ ሰጤ በሂደት አሁን የሚመለሱ በአጭር ጊዜ፣ በመካከለኛ ጊዜ፣ በረጅም ጊዜ የሚመለሱ ብለን በ3 ከፍለን ተወያይተን ተስማምተናል ሲሉ ተደመጡም። ዶይቼ ቬለ በጉዳዩ ላይ የአማራ ፋኖ ህዝባዊ ድርጅት ሰብሳቢ እስክንድር ነጋን ለማነጋገር ያደረገው ጥረት እንዳልተሳካ ገለጸም። ይሁንና በማህበራዊ ሚዲያ መገናኛ ዘዴዎችም በተሰራጨ ድምፅ መልእክትም አቶ እስክንድር ነጋም አፋሕድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታም ከመንግስት ጋር ተደራድሮ እንደማያውቅ ገለጹም። ስምምነቱ የተፈረመው የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሀዲዳ እና የምስራቅ አፍሪካ የልማት በየነ መንግስት ድርጅትም ኢጋድ ምክትል ዋና ጸሐፊ መሐመድ አብዲ ዋሬ በተገኙበት ነው። የአፍሪካ ህብረት ስምምነቱን ተግባራዊነትና በአጠቃላይ የኢትዮጵያን ሰላም ለመደገፍ ቁርጠኛ እንደሆነ አስታውቀዋል ሲል ዘገባው ገለጸም። ስምምነቱን የደፋር እርምጃ ያለው ኢጋድም የቀሩት ታጣቂ ኃይሎች ተመሳሳይ እርምጃ እንዲወስዱ ጥሪ አቅርቧል ሲል የመረጃ ምንጮች ገለጹ። ስምምነቱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ በፌዴራል መንግስትና በአማራ ክልል ቢወደስም የፋኖን አደረጃጀትና ወታደራዊ እንቅስቃሴም በቅርብ የሚከታተሉ ፖለቲከኞችና የጸጥታ ጉዳዮች አጥኚዎች ግን ውሃ የሚያነሳ ሆኖ አላገኙትም ሲል ዶይቼ ቬለ ገለጸም። በእርግጥ ስምምነቱን ፈረሙ የተባሉት አቶ ማስረሻ ሰጤም ያልተማከለ አደረጃጀት ያላቸው የፋኖ ኃይሎች ከመንግስት ጋር መዋጋት ከጀመሩ በኋላም ስማቸው ከሚጠቀስ አመራሮች መካከል ናቸው ሲል ዘገባው አመለከተም። የአማራ ፋኖ ህዝባዊ ድርጅት ስራ አስፈጻሚና የውጭ ግንኙነት ኃላፊ የነበሩት ማስረሻም እንደ ጎጃም ፋኖ ተወካይ ተደርገው ይቆጠሩ እንደነበር ፖለቲከኛው መስፍን አማን ለዶይቼ ቬለ ተናግረዋል። የጎጃም ፋኖ ከመሰረቱት እንቅስቃሴውን ከመጀመሪያ ጀመሩትም ሰዎች አንዱ እሱ ነበሩ። በውጊያ አመራር ሰጪ ነው ያሉት መስፍን ትልቅ ቦታ ነበረው ሲሉ አስረድተዋል። ዶይቼ ቬለ ሀሳባቸውን የጠየቃቸው የሰላምና የጸጥታ ጉዳዮች ጥናት ባለሙያ በበኩላቸው ባለፉት 2 ዓመታትም ማስረሻ ስለሚመራቸው ታጣቂዎች ብዛት፣ ስለተቆጣጠራቸው ቦታዎች ግልጽ መረጃ አለመኖሩን ገለጹም። በአቶ ዘመነ ካሴ የሚመራው የፋኖ ቡድን የሚቃወም በምስራቅ ጎጃም ዞን መርጦ ለማርያም አካባቢም ደጋፊ ያለኝ ከሚል የዘለለ መከላከያ ሰራዊትን ከመሳሰሉ የመንግስት የጸጥታ አስከባሪዎች ጋርም ስላደረጓቸው ውጊያዎች ተጨባጭ መረጃ አለመስማታቸውን ሰማቸውም ሆነ በሚሰሩበት ተቋም እንዳይገለጽ የጠየቁት ባለሙያ አስረድተዋል። ከአማራ ፋኖ ህዝባዊ ድርጅት የትኛውን አንጃ ነው ሲመራ የነበረው? ምክንያቱም ቡድኖቹ ይታወቃሉ ሲል ዘገባው ገለጸም። ሸዋ አለ፣ የወሎ አለ፣ የጎንደር አለ፣ ጎጃም ላይ ያለው በጣም ትንሽ ነው የሚሉት ባለሙያ አለ ከተባለም በማስረሻ ሰጤ እንደሆነ ይሞገታሉ። በጎጃም ትልቅ ቦታ ላይ ያለው የአማራ ፋኖ ብሔራዊ ኃይል ወይም የነዘመነ ካሴ ቡድን ነው በማለትም አስረድተዋል ሲል የመረጃ ምንጮች አክለው ተናገሩ።
እጃቸውን ሰጡ የሚል መረጃ ከ5 ቀናት ገደማ በፊት መስማትን የጠቀሱት ባለሙያም ከአቶ ማስረሻ ሰጤ ጋር ጓደኛቸው እና የተወሰኑ ሰዎች አብረው እንደሚኖሩ ይጎምታሉ። አቶ ማስረሻ ሰጤ በፋኖ አደረጃጀት ውስጥ በነበራቸው ሚና ላይ በሚነሱ ጥያቄዎች ምክንያት ከአማራ ክልላዊ መንግስት ጋር የተፈረመው የግለሰቦች ስምምነት ይመስላል የሚል አቋም አላቸው። ለፖለቲካ ጥቅም መንግስት ሁሉንም አጋጣሚ ይጠቀማል። በዚያ ላይ ምርጫም እየመጣ ነው፣ እያረጋጋን ነው፣ ሰላም እያወረድ ነው ለማለትም ሊጠቀምበት እንደሚችል ያምናሉ ሲል ዘገባው አካተተም። አማጽነት ተሰማርተው በቆየ አካልና በመንግስት መካከል የሚደረግ ስምምነት ጊዜ ይወስዳል የሚሉት ባለሙያም መቼ ተወያዩ፣ ምን ያክል ጊዜ ውይይቱን ማን ነው የመራው፣ ተወያዮች ውስጥ በማን ተወከሉ የሚል ጥያቄዎች ያነሳሉ። በዚህ ምክንያትም ስምምነቱ ውሃ የማያነሳ እንደሆነ ተችተዋል። አቶ ማስረሻ ሰጤ እጁን የሰጠው የሚሉት አቶ መስፍን በበኩላቸው እጁን የሰጠው ሰው የሰላም ስምምነት ተፈራረመ ልትል አትችልም ሲሉ ተነጋግረዋል። ለዶቼ ቬለ ያነጋግሯቸው ሌላ የጸጥታና የግጭት ትንተና ጥናት ባለሙያ መንግስት ለችግሩ እውነተኛ የሰላም አካሄድን እንደማይከተል የሚያሳይ ምልክት ነው ሲሉም ተችተውታል። አቶ ማስረሻ ሰጤ ስምምነቱን ከፈረሙ በኋላ በአማራ ክልል እየተካሄደ የሚገኘው ውጊያ ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም ሲሉ ተደምጠዋል። አቶ መስፍን ግን የተፈረመው ስምምነት የሚቀይረው ነገር እንደማይኖር ያምናሉ። አብዛኛው ፋኖ እንደዚህ አይነት ድርድር መደረጉን ልክ እኛ እዚህ ውስጥ ከውጭ እንደሰማነው ነው የሰማኑት ሲሉም የሚሉትም አቶ መስፍን በጎጃም አካባቢ፣ ደቡብ ጎንደር፣ ሰሜን ሸዋ ውጊያዎች እንደቀጠሉ ናቸው ሲል ዘገባው አመለከተም። ምንም የሚቀይረው ነገር አይኖርም ሲሉም ተናግረዋል። በሌላ መረጃ የማስደምጣችሁም በአማራ ክልል በኢትዮጵያ መንግስትና የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ግጭት መራዘሙ ሕይወት አስከፊ እንዳደረገባቸው ዶቼ ቬለ ያነጋገራቸው ነዋሪዎችም ተናገሩ። በክልሉ የተለያዩ ዞን ነዋሪዎች እንደሚሉትም ግጭት አስቸኳይ መፍትሄ ካልተበጀለት መጪው ጊዜ አሳሳቢ ነው ሲሉ ተደመጡም። ያው ባለቤቴም አይኗ ጠፍቷል። በለቅሶ ምክንያት ምን አጠቃላይ ልጆቻችን ብቻ እኮ አይደሉም እኛም ሁላችንም በቁመና ሞተናልናም መንባከ እያየኸውም አይደል በጣም አስቸጋሪ ነው ሲሉ ተናገሩ። አንድ ግለሰብም ድምፃቸውን የሰማነው በአማራ ክልል የደቡብ ወሎ ዞን ወገል ጤና ነዋሪዎችም ከአንድ ዓመት በፊት ነበር በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች ግጭት መሃል ልጃቸው እንደተገደለባቸው የነገሩን። የግጭቱ መራዘም የቤተሰቦቻቸውን ተስፋ ከማጨለም ባሻገርም አሁንም ድረስ ማህበረሰቡ እንዳይረጋጋ አድርጎ መቀጠሉ ነው የገለጹትም። ማህበረሰቡ አንደኛ ለመረጋጋት ከትናንት ወዲያ እንኳን በዚህ በዳውንት አካባቢ ጦርነት ነበርና እህል ነው የተቃጠለው። እህል እየተቃጠለ አርሶ አደሩ እንደ ልቡ ወጥቶ እንደ ልቡ መግባት ካልቻለም ሌላው ቢቀር በፋኖ ስም የተደራጀ መንገድ ላይ እኮ ወጥተህ መግባት አትችልም እኮ ሲሉ ዘገባዎች ገለጹ። ኪስህ ያለውን ነገር ይዘህ መንቀሳቀስ አትችልም፣ በጣም ትልቅ ችግር ውስጥ ወድቀናል ሲሉ ነዋሪዎቹ ገለጹ። ስማቸው እንዳይጠቀስ የጠየቁን የምስራቅ ጎጃም ውስጥም በምትገኘው ደብረ ወርቅ ከተማ ነዋሪ ይህንኑ ሀሳብ የሚያጠነክር አስተያየትም ለዶቼ ቬለ የተናገሩትም የግጭቱ መራዘም በርካታ ሰዎች እንዲያጡ ከማድረግ ባሻገር ተማሪዎችና በለጋ ዕድሜያቸው እንዲዳሩ ወይም እስከ ማዕረግም ይደርሳሉ የተባሉትም በአጭር ቀርተዋል ሲል ዘገባው ገለጸም። በሕይወትም በርካታ ሰዎች እያጣን ነው፣ በኢኮኖሚም ጎድቶናል። ሌላው ቢቀር መማር ማስተማርና በአካባቢ ከተማዋ ላይ ብቻ ተንጠልጥሎ ያለው ያንን ተከትሎ ተማሪዎች እየተዳሩ ነው ሲል ዘገባው ገለጸም። ሴቶች በተለይ ከሁለትና ከሶስተኛ ክፍል ጀምሮ ጋብቻ ነው ያለው። በማህበራዊም ሆነ በኢኮኖሚያዊ እጅግ በጣም አስቸጋሪ ነው። ስማቸው እንዳይጠቀስ የጠየቁን በደቡብ ወሎ መካነ ሰላም ከተማ ኗሪ ቀደም ሲል የተገለጹ ሀሳቦችን ያጠናክራሉ። የግጭቱ መራዘም ብርቱ ጫና አሳድሮብናል ይላሉ። እውነት ለመናገር የግጭቱ መራዘም ሁላችንም ላይ ጫና እየፈጠረ ነው። የመንገዶች መዘጋት ያን ተከትሎ የኑሮ ውድነቱ እየተንቀሳቅሶ ለመስራት ሁሉንም ገድቦ ይዞታል። አሁን ባለው ወቅታዊ ሁኔታ ማንም ሰው ተንቀሳቅሶ ወጥቶ መግባት አይችልም ሲል ዘገባው ገለጸም። የአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድም ዘላቂ ስምምነት መፈራረማቸውን የክልሉና ብሔራዊ መንግስት መገናኛ ብዙሃንም ዘግበዋል። የክልሉ መንግስት ወክለው የክልል ርዕሰ መስተዳደር አረጋ ከበደና አፋሕድን በመወከል ካፕቴን ማስረሻ ሰጤን መፈራረማቸው
ሲገለጽም ሁለቱ ወገኖችም በማደራደር ሂደት አፍሪካ ህብረትና የምስራቅ አፍሪካ ልማት በይነ መንግስታት ድርጅት ኢጋድ ተሳታፊ እንደነበሩም የመረጃው ምንጮች ገለጹ። የቀድሞ ሰላም ሚኒስትር ዴታ አቶ ታዬ ደንዳ 7 ዓመት ከ2 ወራት ጽኑ እስራት ተፈረደባቸው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ትላንት በዋለው ችሎት የቅጣት ውሳኔውን ያስተላለፈባቸው ከዚህ ቀደም ጥፋተኛ በተባሉበት የጸና ፍቃድ የሌለው የጦር መሳሪያ ይዞ መገኘት በሚል የክስ ጭብጥ ነው። አቶ ታዬ ደንዳ ከእስራቱ በተጨማሪ 5000 ብር መቀጮ ተጥሎባቸዋል። ጠበቃቸው ለፈረንሳይ ዜና አገልግሎት እንዳሉት አቶ ታዬ የጦር መሳሪያ የታጠቁት በትግራይ ጦርነት ወቅትም ኢላማ ስለነበሩ የተላለፈባቸው የጥፋተኝነት ውሳኔም እርሳቸውን ዝም ለማሰኘት የተደረገ ሴራና ፖለቲካ ውሳኔ ነው ብለዋል። ባለፈው ህዳር 3 ቀን 2018 ዓ.ም ያስቻለው ፍርድ ቤት ከፍተኛ ፍርድ ቤት የልደታ ምድብ ችሎት አቶ ታዬም ከተከሰሱባቸው ጨብጦች በሁለት ከባድ ክሶች ነፃ መባላቸውን ጠበቃቸው አስረድተዋል። ጠበቃው አቶ አበራ ንጉስ ከዚህ ቀደም ለዶቼ ቬለ እንዳሉትም ለፍርድ ቤት ካቀረቧቸው 13 የቅጣት መቅለያ ነጥቦች ውስጥም 12ቱ ተቀባይነት አግኝተው ነበረ። የአቶ ታዬ ጠበቃ አቶ አበራ ንጉሴ ባለፈው ህዳር 3 ቀን 2018 ዓ.ም ያስቻለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት አቶ ታዬ ከተከሰሱባቸው ጭብጦችም በሁለቱ ከባድ ክሶች ነፃ መባላቸውን ተናግረው ነበር። በወቅቱ አቶ ታዬ ነፃ የተባሉባቸው የክስ ጭብጦች በኢትዮጵያ የወንጀል ህግ አንቀጽ 251 ሐ ስር የተጠቀሰውም ከጠላት ጋር ማበር፣ ሁለተኛው የአገር መከላከያን ለመምታት ግዙፋዊ ዝግጅት አድርገዋል የሚሉ ናቸው። በአንድ ወቅትም የጠቅላይ ሚኒስትር አብይ አህመድ ሁነኛ አጋር የነበሩት አቶ ታዬ ደንዳ ከ2 ዓመት በፊት ባቀረቡባቸው የሰላ ትችትና ዘለፋም ከኃላፊነታቸው ከማባረር ባለፈም ለእስር እንደተዳረጉ የመረጃ ምንጮች ገለጹ። በትግራይ ክልል ዋና ከተማ መቀሌ ከማለዳው ጀምሮ ወታደራዊ እንቅስቃሴዎች ጎልተው መታየታቸውን ተከትሎ ውጥረት ነግሶ መዋሉን አይነ ምስክሮች ለዶቼ ቬለ መናገራቸው ገለጹ። የክልሉ ፕሬዝዳንት ጽሕፈት ቤት በመክበብ የተጀመረው የክልሉ ታጣቂ ቡድን እንቅስቃሴ ከትላንት በስቲያ ከሰዓት በኋላ ላይ ድምፅ ወያኔን ጨምሮ ዋና ዋና የክልል ተቋማት ወደ መቆጣጠር መሸጋገሩን የአይነ ምስክሮች ተናገሩ። ጧት ማልደው ወደ ስራ ማቅናት ላይ ያሉ የነፍስ ወከፍና የቡድን የጦር መሳሪያ የታጠቁ የትግራይ ኃይሎችም የክልሉ ፕሬዝዳንት ጽሕፈት ቤት ከበው መመልከታቸውን ስማቸው እንዳይጠቀስ ብሎም ድምጻቸው እንዲቀየር የጠየቁን የመቀለ ከተማ ነዋሪዎች ተናገሩ። ጧት ላይ ወደ ስራ ሲሄድ ወደዛ አካባቢ በምሰማራበት አካባቢም እዛ አካባቢ ነውና ቁጥራቸው በደንብ ባላዩም ከ70 በላይ ይሆናሉ። የተለየ ነገር ነበር። በእርግጥ ክላሽ ይዘዋል። ከክላሽ ውጭ ደግሞ የተለየ መሳሪያም ነበረ፣ ዲሽቃ የሚሉት መሳሪያ ማለት ነው። እና በዚህ መንገድ እንዳናልፍ ነበረ የተደረግ ነው ሲሉ ገለጹም። ሌላ ስማቸው እንዳይጠቀስ የጠየቁን የከተማ ኗሪውም ይህንን ያጠናከረ አስተያየት ነው ያጋሩን። እዚያ ፕሬዝዳንት ጽሕፈት ቤት አካባቢ ያው በወታደሮች እንደተያዘ ምንድን ነው ምክንያቱ የሚለው እስካሁን እንደማይታወቅ እንጂም እንደተያዘ ነው ያለው። የትግራይ ኃይሎች አባላትም የሆኑ ወታደሮች ከ2 ወራት ገደማ በፊት መቀለ ከተማ የደመወዝ